ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን ቃላት ፊደሎችን ቃላት እንዴት እንደምንመሰርት ቃላትን ስንመሰረት እንዴት እንጽፋቸዋለን፣ ሐረግን እንዴት እንመሰርታለን ሚለውን ወይም ደግሞ አረፍተ ነገሮችን ይሆናል የምናየው። እስኪ አንድ ባንድ እናያቸው። እስኪ ለምሳሌ ሰበረ ብለን ለመጻፍ አሁን ይሄ ምን ነው የሚለው? ሰበረ ሰበረ ብለን ለመጻፍ ይኸው ከዚህ ማንን ወስደን ነው? እስኪ ከነዚህ ያሉ ፊደሎች አሉ። እስኪ ሰበረ ብለን ለመጻፍ ይኸው ሰ ቀጥሎ በረ ይኸው ሰበረ ይኸው ሰበረ ብለን ስንጽፈው ምን ይሆናል? ሰበረ ሚል ወይም ደግሞ እንደዚህ አይነት ጽሁፍ ሰበረ ሚል ትርጉም ያለው ጽሁፍ ይሰጠናል ማለት ነው። እሺ ቀጥለን ደግሞ ከዚህ ለመደ ብለን ለመጻፍ የቱን ነው የምንጠቀም? እነዚህ ፊደሎች ብቻ ቢሰጡን ለመደ ሚል ቃል ለመመስረት ብንፈልግ ለ የብቻት ለ መ ደ በአንድ ላይ ስንጽፈው ይኸው ምን ይሆናል? መደ ለመደ። እሺ ዘለቀ ብለን ለመጻፍ ደግሞ የቻት ዘ ለቀ ምን ሆነ? ዘ ለቀ ይኸው ዘለቀ ዘለቀ። እሺ ሌላ ደግሞ አሁን ለምሳሌ ይችና ይቺ ከነች፣ ይቺ ረነች፣ ይቺ በአንድ ላይ በስርዓት ስንጽፈው ምን ሚል ትርጉም ሊሰጠን ይችላል? ለምሳሌ ከበረ ይኸው ከበረ ዘፈቀደ ወይም ደግሞ ተደበላልቀው ተቀላቅለው የነበሩት በስራ ስንደረድራቸው ትርጉም ያለው ቃል ይሰጡናል። ከበረ ከበረ ብለን እንዲያርገን እንጽፋለን ማለት ነው። ይኸው ከበረ ሲል ከበረ 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 ከበረ። እሺ እቺ ማነች? መ እቺ ለ እቺ ሰ በአንድ ላይ ምን ይሆናል? መ ለ ሰ ይኸው መ ለ ሰ መለሰ መለሰ መለሰ። እሺ ቀ ይቺ ቀ ይቺ ለ ይቺ ደ በአንድ ላይ አስተካክለን ስንጽፈው ምን ይሆናል? ቀ ለ ደ ቀ ለ ደ ቀለደ ሚል ቃል እንመሰርታለን ማለት ነው። ቃል እንመሰርታለን። እሺ ይቺ ማነች? አ ይቺ ለ ይቺ ቀ በአንድ ላይ ምን ይሆናል? አ ለ ቀ አ ለ ቀ ይኸው አለቀ ብለን ስንጽፈው አ ለ ቀ አለቀ ብለን እንዲህ አድርገን እንጽፋለን ማለት ነው። አለቀ ብለን እሺ
አደመ ብለን ለመጻፍ ስንፈልግ ይቺ አ ደ መ አ ደ መ ይኸው አደመ ሲል በትክክል ስንጽፈው አ ደ መ ብለን እንዲያርገን እንጽፋለን ማለት ነው። እንዲያርገን እንጽፋለን። ተሰበረ ይኸው ተይቻት ይችን ወሰነ ሰ ይቻት በ ይቻት ረ ይቻት በአንድ ላይ ምን ይሆናል? ይህ ተሰበረ ተሰበረ ብለን ስንጽፈው ነው። ይህ ተሰበረ ተሰበረ ብለን እንጽፋለን ማለት ነው። ከዚህ ሌላም ብዙ ቃላትን ምን ማለት መመስረት ይቻላል ማለት ነው። ለምሳሌ ሌላ እንመስለን ለብዙ ቃላትን መመስረት እንችላለን ማለት ነው። ለምሳሌ ምን ብለን አ ነ ሰ ይኸው አ ነ ሰ አነሰ ወይም ደግሞ ደ ከ መ ደ ከ መ በጣም ብዙ ቃላትን መመስረት ይቻላል ማለት ነው። ስለዚህ ቃላትን በስርዓት ደርድረን ስንጽፋቸው ትንሾች ፊደሎች ብዙ ቃላትን መመስረት እንችላለን ማለት ነው እያዘዋወርን። ለምሳሌ ከነዚህ መሰረት ነው ቃላት ይኸው ሰበረ፣ ለመደ፣ ዘለቀ፣ ከበረ፣ መለሰ፣ ቀለደ፣ አለቀ፣ አደመ፣ ተሰበረ እንደዚህ እያደረግን ምን ማለት እንችላለን? መመስረት እንችላለን ማለት ነው። አሁን ደግሞ የምናየው ደግሞ እንደነዚህ ቃላቶችን የተለያዩ ቃላቶች አሉ። እነዚህ ይኸው የቃላት ስብስብ ተማሪ፣ ትምህርት፣ ያከብራል፣ ወደ፣ ሆኗል፣ ጎበዝ፣ ከተማ እነዚህ እያንዳንዳቸው ማለት ነው እያንዳንዳቸው ቃላት ናቸው። ቤት፣ ሰዓት፣ በሩጫ፣ ሄደ፣ ያሬድ እነዚህን ሁሉ እያንዳንዳቸውን እነዚህን ቃላቶች ወደ አረፍተ ነገር ስንቀይራቸው ወይም ደግሞ መልእክት እንዲያስተላልፉ ለምሳሌ እነዚህ ፊደሎች ነበሩ፣ ከዛ ቃል ሆኑ ማለት ነው። ቃል ለምሳሌ ተሰበረ፣ የሆነ ነገር ተሰበረ፣ ድርጊትን የሚያሳይ ቃል ሆኑልን ማለት ነው። ከዛ ደግሞ እነዚህን ቃላቶችን ለምሳሌ ተማሪ የሚለው ስም ነው፣ ትምህርት ይህን ደግሞ እናደርገዋለን። ይሄ ድርጅትን ወይም ደግሞ ስምን የሚያሳየን ነው ማለት ነው። አሁን ደግሞ ሙሉ መልእክትን የሚያስተላልፍልን አንድ ነገር ምን እንደሆነ ወይም ደግሞ እንዴት እንደሆነ ሙሉ መልእክትን እንዲያስተላልፍልን አድርገን ከነዚህ ውስጥ መስራት እንችላለን ማለት ነው። ለምሳሌ ከዚህ ውስጥ የካሉ ቃላት አበበ ወደ ትምህርት ቤት ሄደ። ይኸው አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት ሄደ። ይህንን ከነዚህ ውስጥ ማውጣት እንችላለን ወይም ማግኘት እንችላለን ማለት ነው። አበበ የሚለው የሰው ስም ነው። ወደ የሚለው ይኸው ወደ ትምህርት አበበ የሚለው አለ። ወደ ትምህርት ቤት ሄደ። ይኸው አበበ ወደ ትምህርት ቤት ሄደ። ይኸው አበበ ወደ ትምህርት ቤት ሄደ። እንዲያደርገን እንለዋለን እንጽፈዋለን ማለት ነው። እንጽፈዋለን። ይህ ምን ሆነልን? አበበ ወደ ትምህርት ቤት ሄደ። አበበ ወደ ትምህርት ቤት እንደሄደ ሙሉ መልእክት የሚያስተላልፍ አረፍተ ነገር ሆነልን ማለት ነው። ይህ ምንድን ነበር? ይህ ቃል ነበር ማለት ነው። እሺ ይህ ደግሞ አለሙ በሩጫ ወደ ቤቱ ሄደ። አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እሺ ይህንን ለምሳሌ አለሙ የሚለው ስም ነው። በሩጫ ይኸው አለሙ በሩጫ ከዚህ ነው እየፈለግን የምናወጣቸው ማለት ነው። በሩጫ ወደ ቤት ሄደ። ይኸው አለሙ በሩጫ
ወደ ቤት ሄደ። ምን ሆነ? አለሙ ስናነበው በስርዓት ደርድረን ወይም ደግሞ በስርዓት ጽፈን አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ ይሆናል ማለት ነው። እሺ ይሄ ደግሞ ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እሺ ይህን ደግሞ ከበደ ጎበዝ ተማሪ ሆኗል። ይህንም ልክ ከዚህ ነው ያወጣ ነው ማለት ነው። ያው ከበደ የሚለው ስም ነው። ጎበዝ ይኸው ጎበዝ ተማሪ ሆኗል። ይኸው ጎበዝ ተማሪ ሆኗል። ስለዚህ በስራ ስንጽፈው ምን ሆነ? እዚህ ላይ ከበደ ጎበዝ ተማሪ ሆኗል። ልክ እንደዚህ አድርገን ከበደ ጎበዝ ተማሪ ሆኗል። ልክ እንደዚህ እያደረግን በቀላሉ በስርዓት ወይም ደግሞ አሬንጅ አድርገን ስንጽፋቸው ከበደ ጎበዝ ተማሪ ሆኗል የሚል ትርጉም ያለው አረፍተ ነገር እንመሰርታለን ማለት ነው። ሌላ ደግሞ አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። ይህን ስናየው ለምሳሌ በሰዓት የሚለውን አብዲ ስም ነው። በሰዓት ይኸው በሰዓት ወደ ትምህርት ቤት ሄደ። ይኸው በሰዓት ወደ ትምህርት ቤት ሄደ። ስለዚህ አብዲ በሰዓት ወደ ትምህርት ቤት ሄደ ብለን እዚህ ላይ አረፍተ ነገር መሰረተልን ማለት ነው። ይህኛው ደግሞ ያሬድ የትምህርት ትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። የትምህርት ይቺ የተጨመረባት እንጂ የትምህርት ቤት ሰዓት ያከብራል። ስለዚህ ሌላም ብዙ ቃላትን ምን ማለት ይቻላል? መመስረት ይቻላል ማለት ነው። ሌላም ብዙ ቃላትን ምን ማለት መመስረት ይቻላል። ስለዚህ እነዚህ ለምሳሌ አለሙ ከዚህ ጋር ወይም ደግሞ አልማዝ እንልና ወደ ከተማ ሄደች። ልክ እንደዚህ እያደረግን ብዙ ቃላትን መመስረት ይቻላል ማለት ነው። እነዚህን በቀላሉ ማንበብ፣ መለማመድ፣ መጻፍ ትችላላችሁ። መጀመሪያ እነዚህን ፊደሎች ማወቅ፣ ከዛ ደግሞ እነዚህን መጻፍ፣ ከዛ እነዚህን ከጻፋችሁ እንደነዚህ አይነቶችን ማንበብ ትጀምራላችሁ። ከዛ በኋላ በቀላሉ እንደዚህ ያደርጋችሁ የጻፋችሁ ማንበብ፣ መጻፍ፣ መጻፍ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በኦንላይን በአጭር ጊዜ አቀላጥፈን ማንበብ፣ መጻፍ፣ መማር እንፈልጋለን ለምትሉ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ